ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዚህ ቻናል የተመረጡ ረጅምና አጭር ልብ ወለዶች ይተረኩበታል። በዛሬው የተረካ ፕሮግራማችን ደግሞ ዓለም በረከክምና ሌሎችንም አጫጭር ትረካዎችን ከያዘው ከዋሲሁን በላይ መጽሐፍ ውስጥ የተወሰኑትን አጫጭር ልብ ወለዶች የማቀርብላችሁ ይሆናል። እስከ ተረካው ማብቂያ ድረስ አብራችሁኝ እንድትቆዩ እንዲሁም ይህን ቻናል 30,000 እንድናስገባው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ድጋፋችሁን እንድታሳዩኝ በትህትና ጠይቃለሁ። ወደ ተረካዎቹ የመጀመሪያው ተረካ ፒኪያታ ደራሲ ዋሲሁን በላይ። ፒኪያታ ወንድ ልጅ ከሚስቱ ሌላ አይሄድም ማለት ከነጭራሹ አይሸናም ማለት ነው ትል ነበር ሶስና አሉ ድምጻቸውን ዘለግ አድርገው ጥግ የተቀመጡት አዛውንት አጠገባቸው ላለው በረሃ ጎልማሳ። በረንዳው ላይ የነበሩት የሚመለከታቸውም የማይመለከታቸውም በሙሉ ሳቁ። እሱ ግን አልሳቀም። ብዙ ጊዜ ለጓደኞቹ ቤቱ ደስ ስለማይለኝ እዚህ ቤት አልገባም ብሏቸዋል። ጀንበር ቀሚስ ስታጠልቅ የፈሩት ይደርሳል፣ የጠሉት ይወርሳል። ደመነፍሱ አሟርታበታለች። እኔ ቀበቶዬ የሚፈታው ሚስቴ ፊት ብቻ ነው ሲል በአንደበቱ ሸልሎባቸዋል። ባክህ ለጉንዳንም ይፈታል እንኳን ለፒያሳ ሴት ብለውታል እነሱ። ጀግና አይምልም አይገዘትም ይኖረዋል እንጂ ያራዳ ጓደኞቹ የዘውትር አባባል ነው። በሴት ልጅ ቂጥ የተሟሻይን የልብን ቀዳዳ ያሰፋል አለው ህሊናው። 66 ዓመቱ ነው። ያኔ ልጅ እያሉ ፒያሳ ኢትዮጵያ ሲኒማ መተው ሲዝናኑ ፒያሳ ህልሙ ነበረች። አብሮ አደጎቹ በጨቅላ ልባቸው ፊልም ላይ የሚያዩትን በሙሉ ተግብረዋል። ሲጃራ ከማጨስ እስከ ዘረፋ፣ የሰው ሚስት እስከ ማስቀየም። ያኔ እድሜ ጉንጭ ላይ ጺም ሳያቀመቅም ከጎፋ ገብርኤል ከአብሮ አደጎቹ ጋር ፒያሳ መተው እነሱ ሰራተኛ ሰፈር ዶሮ ማነቂያ ውቤ በረሃ እየተዟዟሩ ቀበቷቸውን ሲበጥሱ እሱ ህሊናውንም ስጋውንም ሳያቆሽሽ በፊልም ረክቶ ማታ ተያይዘው በእግር ይመለሳሉ። ያን ዕለት ኮንቲኔንታል በረንዳ ማኪያቶ ያለ ስኳር አዞ ይጠብቃል ወጪ ወራጁን እያስተዋለ። ቪኤት የሚያህለውን መቀመጫዋን ስታገማሽረው ያለ ልማዱ ያለ ባህሪው አተኩሮ ተመለከታት። አይተዋለች። ትንሽ ኋላ ቲያትር አሳየችው። ልቡም ከእምነቱ ሸርተታለች። ህሊናውን መኝታ ቤት የስጋ ተራራ ሲገፋ አገኘው። ሳያስበው አንገቱ እስኪቀጭ ዞሮ ተመለከታት። እንደ ታላቅ ታናሽ እንደ ጎድን ተዳቢት ቁረጡልኝ አይባል ነገር። ቀስ ብላ ገባች። ተከትሏት አይገባ ነገር ከእንግዳው ስሜቱ ጋር ሙግት ገጠመ። ለስጋ ከረጢት ለነፍስ ስንቅ መታመን ካልበጀህ እምነቴስ ተሸረሸረ ይሆናል አለው ህሊናው። በአይኑ በገባው ክህደት ማተቡን በጠሰ። ቀድሞ ራሱን ከዳ። ሚስቱን ከህሊናው አሽቀንጥሮ ጣላት። አምላኩንም አንተ የማታውቀው የለ ይቅር ትለኛለህ በሚል የደካሞች ሰበብ አሳዘነው። ያዘዛት ልጅ ሳትሆን ይቺ ቲያትር ለቅምሻ በነፃ ያሳየችው በኋላ ከፍሎ ልታስደግመው ማኪያቶውን አቀዝቅዛ መጣችለት። ዘቅዘቅ ብላ ጠረጴዛው ላይ ስታስቀምጥ ወደፊቱ ጠጋ ብላ ገለዋን ሽቶዋንም ቅመስ አይነት አለችው። ከደረቷ ፈንግጠው የወጡት ጡቶቿ የተቃቀፉ መላጣ ህፃናት ይመስላሉ። ቀናም ስትል ዝግቷን እንደ ላስቲክ መዘዘችው። ተበልተሃል አለች በሆዷ።
ምን ነው የታዘዘችኝ ልጅ የለችም እንዴ? ማኪያቶውን የምትፈልገው እሷን አንቺን አለ። ያወጣውን ድምጽ ማመን አቃተው። እንደ ልጃገረድ ዝርዝር ባለው ጥርሷ ፈገግታ ረጨችለት። ርቆ ላለመራቅ ለማበጥ ያቆበቆበውን ለመወጠር በሩ ጎን ቆመች። ሙዳይ ምጽዋት መቀበያው አጠገብ ባንኳ ውስጥ ብዙ እንደምትቀበለው ገብቶታል። እዚህ ቤት ያሉት እናታቸው አንድ ትመስል ወደል ናቸው። አቀርቅሮ የእግሮቿን ጣቶች ተመለከታቸው። ወደ ሰራተኛ ሰፈር የሚወስዱ ቀጫጭን የጸዱ መንገዶች ይመስላሉ። ያን የሚያህል ሰውነት ተሸክማ አቀጣጠናቸው፣ አለሳለሳቸው ቶሎ በል በሚል ስሜት የተጫነውን ክፍት ጫማ ተጠበጥበዋለች። ቀና ብሎ ባቷን ተመለከተው። በአጠገቡ ሱሪዋ ውስጥ ሌሎች ቀጫጭን ሰዎች በሁለቱ ታፋዎቿ ላይ ያሰረች ይመስላል። እንዲህ አይነት ሰውነት ስጋው ነበር ያንሾካሾከለት። ጓደኞቹ ሲያወሩ የሰማው እባክህ የዚህ ቤት ሴቶች ማክሰኞች ገጸ ብዙ ናቸው። የካፌ ሴት ለመምሰል ይቅለሰለሳሉ። ሲስቁ ሸቃይ ናቸው። ሌላም እያሉ ሲያባዝቷቸው የሰማውን ስስ ስጋው ስስ ስሜቱ ላይ ነጋሪቱን ደለቀ። መላ ሰውነቱ ሲሞቅ ሲግል ንዳድ ሲረጭ ታወቀው። ቀዝቅዞ የመጣው ማኪያቶ ይበልጥ ቀዘቀዘ። በደመ ነፍስም ቀኝ እጁን ልኮ ዳበሰው። ይቅርታ ታሞቂልኝ ግለታም አለችው በሆዷ። አሁን ልቡ ልውጣ እስክትል ድረስ ስስ ስጋዎቹ ተሰብስበው ዳንኪራ ረገጡ። በለው ብላው በለው። የመጀመሪያ ጣዕሙን አጠፋው እያቀረበችለት። እንዳንቺ አይነት ጣፋጭ ፊቴ ቆማ ምላር ሳይቀምሱ ጣዕም አለ እንዴ? ተነሰነሰች በጨዋ ሙድ። ታዲያ የጣዕም ልኬቱ ቦታው የት ነው? መከተል ብቻ። መልሱን ሳትጠብቅ ወደ ውስጥ ገባች። ያሞቀችለትን ማኪያቶ ሳይነካው ያሞቀችበትን ስጋውን ሊያቀዘቅዝ ተከተላት። በቀኝ በኩል ታጥፋ ከረምቡላ ቤቱ ጋር ስትደርስ ቤኒቶ ፒኪያታ ብሎ ጠራት። ጠቀሰችውና አውራ ጣቷን ወደ ኋላ አሳየችው። እሷ ቀርቅሮ እየተከተላት ነው። የጽድቅን መንገድ እምትመራው ይመስል። ቤኒቶ ይህች ሴት የመጣች ቀን ጨው የበዛበት ፍርፍር የበላ ያህል ውሃ አሰኝታው ነበር። የብዙዎች ስትሆን ፒኪያታ አሏት። ከኋላ ኪሷ አንድ ነጠላ ቁልፍ አወጣችና ክፍሉን ከፍታ ገባች። ተከተላት። መግባቱን ስታረጋግጥ ዘግታ በጀርባዋ በሩን ተደገፈችው። አፈነችው ይቀላል። ለደቂቃዎች ተያዩ። ስጋ ለውሻ አደራ የመስጠት ያህል ሆነበት ስፍራው። ግፋ ምኑን ግራ እንደገባው ቀድማ ጠርጥራለች። አይኑን እንደሱ አይነት ጭልፊት ላይ እንዳላሳረፈ አይኑ ውስጥ በርብራ ልቡ ውስጥ ያለውን አውቃለች። እንዲህ አይነት የቡላ አጥሚት የሆነ ወንድ ሲገኝ ያውቁበታል። እንዴት ሳያባርዱ እንደሚጠጡት። ከፈላ ለነፍሱ ያደረ የደገሰው ድግስ መሰለህ በነፃ የምትቀምሰው። ትንሽ የማስመሰል ቁጣ ጣል አደረገች። ስንት ነው የምሰጥሽ? ተንበቀበቀ። ደግሞ የመጽዋች አይነት ስሜት እንዳይሰማ ከምትሰጠኝ ምሰጥ ይበልጣል። ኩኩስ ስንት? አላስጨረሰችውም። 600 ግፋ ትናለው። እንጥሉ በውስጥ በኩል ወድቃ አውራ ጣቱን ስታሳምነው ታወቀው። አይኖቹ ወደ ውስጥ ሰጠሙ። ምን ነው? ምንም። ቶሎ በላ ስራ እያስፈታኝ እኮ ነው። ቆጣ አለች አውቃ። ቀኝ እጁን ግራ ሸሚዝ ኪሱ ዶለው።
ያወጣው 470 ብር ብቻ ነው። የማኪያቶውን ገና አልከፈለም። አሳያት። የመንጠቅ ያህል በቄንጥ በሌባና በአውራ ጣቷ ተቀበለችው። የተደገፈችውን በር ስላረጋገጠች በመጋረጃው ዘጋችው። ተመልሶ የሚወጣ አልመሰለውም። ያገለዋ ላይ የተጣበቀው ሱሪዋ ከስብስብ ስጋ ላይ ያለ አንዳች ችግር በቀፎ እንደተነፋ የዶሮ አካል ተሞሽልቆ ወለቀ። ፊት ለፊቱ የቆመችውን ሴት እያየ በድንጋጤ ውስጥ ተገረመ። ከሆነ ቦታ ተነቅሎ የመጣ ተራራ ያፈጠጠበት መሰለው። እጇን ሰዳ ቁልፉን ከተበላሸው ኮሜዲኖ ኮንዶም አውጥታ ወረወረችለት። እሱ አይኖቹ ወደ ውስጥ ሰጥመውም እንዳፈጠጠ ነው። ስጋው፣ ህሊናው፣ ስሜቱ ሙግት ገጠሙ። ነፍሱ ጥግ ይዛለች። ኤዲያ የህሊና ምናምን ገለመኔ እጭ። የውስጡ ሙግት ፊቱን በድንጋጤ በብስጭትም አጨማደደው። በላ ምን? ኮንዶሙን በጣቷ ሁለቱንም እንዲደርብ ተራራዋ ውስጥ ወደ ተወሸቀው ወንዟ እየጠቆመችው። ይቅርብኝ። ለቅሶ ተናነቀው። ገፋችው። አስጎምጅተኸኝ ይመስላል። በጀርባው ዥዋለ። ቢታገል እንደማይረታት ያውቃል። ቀድሞ ፍርሃት ጉልበቱን ሰብሮት ግድግዳው ላይ በሰማያዊ መስመር ውልግድግድ ባለ የእጅ ጽሑፍ በደቃቁ እንዲህ ተጽፏል። የራሴ ያልሆነን ነገር አድንቀህ ከተመኘህ የሆነ ቀን መንበርከክህ አይቀርም። ጥግ የያዘችው ነፍሱም እንዲህ አሰማች። እውነትን በአመፃ የሚከለክሉ ሰዎች በኃጢአታቸውና በአመፃቸው ላይ የእግዚአብሔር ቁጣ ይገለጣል። 2000 ዓመተ ምህረት የተጻፈ። ሁለተኛው ደግሞ ዘቢብ ይሰኛል። ሀበሻ ሽፍታ ይወዳል። በዝምታ የተኳለ መልከ መልካምነት አይመስጠውም። የቁጣ ዝናሬን ታጥቄ ምንሽሬን ወልውዬ ግስላ መሆን ነው። የገዛ ህሊናው ነበር እንዲህ ልቡ ውስጥ ነጋሪት እንዲጎስም ያደረገው። እኔው ቀጠሮው ቀፎታል። የልጅነት ጊዜውን በዘርዛራ ወንፊት አንገዋሉ የትዝታውን ውጤት እንቅጥቃጭ አድርጎበታል። እጁ ላይ ከጣፋጭ በላይ የሆነ ነገር ነበረው። ኩርፊያ ስመጥሩ ጥል መሆን የለበትም ባይ ነው። የታጠቀውን የኩርፊያ ድግን መተርተር አልቻለም። ልብ አቂሞ ትዳር መምራት ከንቱነት ነው። ሀገርንም እንደዛው። በዛች የጎሽ ግንባር በመታከል ቤት ውስጥ ከመጠን በላይ ተንጎራደደ እስኪያልበው። የፍርሃቱን ግዳይ ለመጣል ይመስላል። ይወራጫል፣ ጸጉሩን ይነጫል፣ እጁን በቡጢ ይነርታል። ራሱን ምን ፍጠር እንደሚለው አይታወቅም። ጠረጴዛው ጫፍ ላይ የተቀመጠው የውሃ መጠጫ ብርጭቆ የተወለወለ ወለል ላይ ዋይ ብሎ ላመ። መጪው ጊዜ ይሄ ይሁን? ተጨነቀ። እንደ ውሃ የፈሰሰውን ብርጭቆ መሰብሰብ አልፈለገም። የከበረ መዋረድ ስለሌለ በገዛ እጁ ውዱን ፈቶ ለቋል። አርዝሞ ማሰር አለችልኝ ብሎ ለመኩራራትም ሆነ ለመኮፈስ አያስደፍርም። ሴት ልጅ አፍቅረው ከልቡ ደጅ ተመላልሳ ሳያስበው የራቀችው ወንድ ሲባንን እሱ የወፍጮ ቤት ጣራና ግድግዳ ነው። በተሰጠው ልክ መስጠት ካቃተው ባዶነቱን መሙያ ዘመኑን ሙሉ ኳታኝ ነው። መሃል ላይ ገመዱ የተጠመጠመበት ስፍራ መልኩን ቀይሮ ወደ ነበረበት ለመመለስ አስቸጋሪ ሊሆን ይችላል። ብዙ ወንዶች ዋጋ ያስከፍላሉ። በአፍ መጠን የሚጎረስ የፍቅር ጉርሻ ከልብ ሆድ መድረሱ
በእጅ ምጣኔና ልኬት ላይ ተወስኖ ይኖራል። የትም አይሄድም። ያልነውና የተመጻደቅንበት ፍቅርም ሆነ ሌላ ነገር ሳናስበው ባልተረዳነው አኳኋን ካጠገባችን ይርቃል። ፈቶ መልቀቅም አስረዝሞ ማሰርም ሁለቱም ከጥርጣሬ ድር የተሰራ አንድ አለኝነት ነው። እኔው በቅጡ ያልተረዳው ስጋት ከመጠን በላይ ሲጮህ ጆሮው ውስጥ ይሰማል። ተረብሿል። አይኖቹ እንባ ማቅረራቸውን ያስተዋለው የመስኮቱን መጋረጃ መንጭቆ ሲገልጠው ነው። የገዛ ፊቱን ተጠራጥሮ ተመለከተው። በእንዲህ አይነት ስሜት ውስጥ ፊቱ የተቃጠለን የሚመስለው ከንፈሩን በጥርሱ አላመጠ። ትኩሳቱ የፈረጠለት ህመም ከንፈሩ ላይ አሻራ ጥሏል። የሆነ ስስ ላስቲክ የመሰለ ቆዳ በጥርሱ እንደ ክር መዘዘ። ህመም ተሰማው። ልቡ በስሱ ልቧን ታንኳኳለች። ማን ነው የሚላት ባታገኝም አናቱ ላይ ክምብል ሊል የደረሰ በሚመስለው ጣሪያ በኩል ዝናብ እኝኝ የሚል ለዛ ቢስ ዲስኩር ይደሰኩራል። ጣሪያው ማሳበቁ ይገርማል። ይህን ሁሉ የድብርት ጥርቅም በአለባበሱ ለመደለል ያደረገው ጥረት በከፊል ሚዛን ደፍቶለታል። እኔው በመኮሳተር መስመር ውስጥ ተጨማዶ ፊቱን ደጋግሞ ተመለከተው። የገዛ ፊቱንም ተጠራጠረው። የሌላ አስቀያሚ ሰው ፊት የለጠፉበት ይመስል በዛ በከሰለው መልኩ ድራቢ ውዳሴ እየሳቀች ተመለከተ። ሳቋ ማህሌታዊ ያሬድ የፈጠረው ኖታ ተመርኩዞ የሚዘመር አይነት ነበር። የመስኮቱን መስተዋት ላለማየት መጋረጃውን በእልህ ደረገመው። ሮጦ መኝታ ቤት ገባ። ተመልሶ ለመውጣት ቃጣ። እያደረገ ያለው ድርጊት ተቆጭ እንዳጣ ሞልቃቃ ሕፃን መንቧቸት ሆነበት። የውዳሴ መኳኳያ መስተዋት ከአልጋው በስተቀኝ በቁመቱ ግስጥ ብሎ እንደ መልካም ልጃገረድ አምሮ ተሰይሟል። ሙሉ እሱነቱን አተኩሮ ተመለከተበት። ህሊና ሲበረበር ይህንን ይመስላል። በቀፈፈው ስሜት ፊቱን ሲያስተውለው የጠፋ ሰዓት ላይ የተንከባለለ ሙሽራ መስሏል። የለበሰው ሙሉ ልብስ ግን ሰው የሚለውን ስም ለጥፎለታል። እመቤት ለምን ዛሬ ቀጠረችህ? መስተዋት ውስጥ ያለውን እኔው ጠየቀው። በቀለም ያበደውን ጸጉሯን እየቆነጠረች በሳቅ ቀመማ የትምህርት ቤት ፍቅራቸውን ከተረካ ማህደሯ መዛ ስትተርክለት በበቱን እንደ ተቆረቆረ ሕፃን የሚጥም ሳቅ እየረጨ ሰማት። ስስብልቱ እንደተነካ ተመጽዋች ፍቅረኛ ፍርክርክር አለላት። ድብልቅልቅ ስሜት ቀድሞም ስለምታውቀው ሳያስበው መዳፏ ውስጥ ያስዋኘላትን አጋጣሚ የማምለክ ያህል ተንበረከከችለት። ሴት ልጅ የመረቧ ውል ጠፍቶባት አያውቅም፣ ሆን ብላ ካረሳቸው በቀር። መስተዋቱ ውስጥ ውዳሴና እመቤት አጠገብ ላጠገብ ሆነው ውዳሴ በንጽህና እንደተሰጠ የቤተክርስቲያን ዕጣን ቀጥ ብላ ስትጎን መዓዛዋ ደረሰው። ነፍስ ውስጥ የሸሸገውን እውነትም አወደበት። እመቤት ግን ሳቋ ንፍሮ እንደሚቀቅሉበት ውሃ ወይቦ ሲንተከተክ ታየው። ከጀርባቸው ያ ተሸናፊው እኔው ጥሬ ትዝብቱን እየቆረጠመ የሚሆነውን በአግራሞት ኩል እየኳለ ተገትሯል። አንድ የሆነ ሁለትነት በአንድ ግማሽነት የጅል አድራጎት ግራ መስመር ላይ እየተጠጋ አፋፉ ላይ ነው። የእመቤት ሳቅ የጆሮውን እምብርት ሲደቃው አመመው። ከውዳሴ ጋር በማይረባ ነገር ተቆራርፈው ከቤት ሲወጣ ጭር ያለው ጎዳና ላይ ያለ ገላጋይ በመኪናዋ እየፈሰሰች እሱም እሷም ባላሰቡት ሁኔታ
የጊዜ አቃጣሪ ቀሽም ብልሃት መዞ እንየው ሰም እንደበዛበት ጧፍ እየነደደ ተያዩ። የመኪናዋን የድምጽ ርችት ሊንቀው ጉልበት አልነበረውም። ብረትን መቀጥቀጥ እንደጋለ ነው። ፈቃዱን ሳትጠይቅ ተንጠራርታ ወዝ የጠገበ አብረቅራቂ መቋሚያ የመሰለውን እጇን ልካ በሩን ከፈተችለት። ገባም። ቀጥታ ለሰላምታ ጉንጯን አሞግጋ ላከችለት ከትኩስ ፈገግታ ጋር። እንየው ከውዳሴ ጋር የተጋጨበትን ቀጭን ቅሽምና አምርሮ ጠላው። አይወጣም ነበራ ከቤቱ፣ አያገኛትም ነበራ እመቤትን። ከስንት ዓመት በኋላ ሲሳሳሙ የከንፈሯ ወላፈን የከንፈሩን ጠርዝ በስሱ ገረፈው። ትዝታ የመርጨት ስልቷ ነበር። ደግሞም እመቤት መሳም እንደተካነችበት አሳምሮ ያውቃል። እሷም ልሳም ብላ ከሳመች አቅልጤ መሆኗን አሳምራ ታውቃለች። ልቡ ነዳጅ መስጫው እግሯ ስር ሲወድቅ ታወቀው። ተረግጠው ይሆን? አይኖቹን ያገኛቸው ዝገኑኝ ይመስል ከልብሷ አፈንግጠው ከወጡት ጡቶቿ ላይ ነው። ተበልተሃል ስትል በልቧ ያዜመችውን ልቡ ነገረው። የሆነ ሁሉ ሆነና የማይሄድበት ቦታ ሸኝታው የዕለቱ ቀጠሮ ላይ ጥዳው ተለያዩ። ዘይቱ የጎደለበት ቀንዲል መስሎ በርቷል። ጭል ጭል እያለ የኋላው ትዝታ አሁንም ምስልና ሳቋ መስታወቱ ውስጥ እየታየው ነው። ውዳሴ ከደርባባ ፈገግታዋ ጋር የመልከ መልካምነት ነጠላ እንደለበሰች ከቅዳሴ እንደተመለሰች ሴት አምራ ታየችው። ከፊቱ በላቀ አማረችው፣ አሳሳችው። ራሱን ለመቅለጥ ጥግ ላይ ሆኖ አየው። የትኛው ነው ዋናው ነው? እዚህ ከቆመበት የቆመው ወይስ ከነዛ ሁለት ሴቶች ጀርባ የቆመው? የብዙሃን ሀገር ሴቷ ናት። አንገታቸውን የሰበሩት የሚኖሩባት ወይስ ጥርሳቸውን እያሟጩ እያፋጩ የሚያልፉባት? በሁለት ነኝ ባይ አንድነት ውስጥ የጣሉትን አንስቶ የያዙትን መጣል ለማን ይበጃል? ውሃ የተሞላ የባሉን ላስቲክ እንደምን አየሩ ላይ ደረቱን ሰጥቶ መተኛት ይቻለዋል? እንየው ምርጫ የሌለው ምርጫ ውስጥ ተሸሽጓል። ትላንትናው በልጦ ዛሬውን ሊነጥቀው እየተሳለቀበት ፊት ለፊቱ ተገትሯል። እውነት ደግሞ ብርታቱ ከገዛ ልብ ሀገር ያሰድዳል። ውዳሴ አኩርፋ ብትስቅ እንኳን የሳቋ እቅፍ ያሞቀዋል። ራቁት ነው ልቧ። እኔውን ለሰከንድ ተጠራጥረው አታውቅም። አንዲት የእሳት ፍንጣሪ አይኗ ውስጥ ዘልቃ አታውቅም። ለፍቅር ተፈጥራ አፍቅራ ማለፍ የምትችል ነጭ ላባ የሆነች ሴት ናት። በፍርሃት እየባተተች አትኖርም። በህዝቦቿ አምባ ገለዋን የምታለቀልቅ ሀገር ግን ፍቅር ተርባም ታምራለች። እመቤት በሳቋ ኩርኩም የወንድ ልጅ የልብ ስስ ብልት እንደምታደማ እንደ ጭቅና ስጋ ስስ ማንነት የያዘች ሲሆን ይሆናል። ካልሆነ ምን አባቱን የተቃኘች ናት። ጠዋት በማመን እንቅፋት የፍቅሯ ጣት እንደቆሰለ እስካሁን አልዳንላትም። ያጣችውን ለመስረቅ ለማካካስ የምትሮጥ አይደርሴ ሩዋጭ ሆናለች። እንየው ይችን በብዙ ነገሮች ያልተገረዘች ሴት አያውቃትም። ለመጀመሪያ ጊዜ የከንፈር የአልጋን በረከት የተሸለመው ድንግልና ወስዶ ያስወሰደውም ከመቤት ነው። ያኔ በሽንገላ ሳቅ የታሸች ጨጨብሳ አልነበረችም፣ ጣፋጭ ጭቆ እንጂ። ስሟ ሲጠራና ሲያያት ውሃ ውስጥ እንደከረመ ተልባ ይማልጋል። ውሃው ሲናጥ ደግሞ አረፋው ተኩረፍርፎ ይቀራል።
በመስተዋቱ ውስጥ ሶስቱንም ተመለከታቸው። ወንዱን ግን ጠልቶታል። እነቀው ነቀው የሚል ስሜት እየተሰማው ነበር። እንዴት ሰው በራሱ እግር መቆም ያቅተዋል? ለዚህ ነው ወደ ውስጥ በተመለከተ መጠን ለራሳችን ያለን ግምት ሚዛን ላይ የሚያወጣ ራሱን ከራሱ ጋር ያለመዘነ ሰውነት ደግሞ አስጊ ነው። ውዳሴን አምሮባት መታመን ግንባሯ ላይ ታትሞ ቁንጅኗ የለበሰችው ነጠላ ላይ ፈገግ ብሎ ተመለከተ። ሳቅ ራሱ ይስቅባታል። እምነት ለፈጣሪ የሚሰጥ የሰባ መስተዋት ነው። መታመን ውዳሴ ከሳቀች ደግሞ ቋንጣ ታቀልጣለች። እመቤትማ ሳቋ ለጠላት እንደተተኮሰ ለወዳጅ ይተኮሳል እንዴ? መትረጌስ ሲንጣጣ ጠመዳት። ሙሉን የመስተዋቱን ስፍራ ተንደላቀቀችበት። ይህችን ሴት አላውቃትም እንዴ አለ ለራሱ። ከውዳሴ ጋር በምን ተአምር ይመጣጠናሉ? የትኛውስ ሚዛን ነው ልኩን የሚያውቅ? ለምንድነው እንገናኝ ብትይኝ እሺ ያልኩሽ? አንባርቆ ጠየቃት። ተወደኛለህ አውቃለሁ። ያመላለሷ ለስላሴ ከሀገር ያይላል። ጠርጣሪ አንደበቷ አናዳጅ ነው። የሞተን ይቀሰቅሳል፣ የተኛን ስሜት ያምሳል። ያንን የሚያውቀው ሳቋን ሳቀችበት። የመድፍ ያህልም ለቀቀችበት። በእናትሽ ይሄ ልብ የሚገሸልጥ ሳቃቁሚና ምን አስበሽ እንገናኛልሽኝ? መስተዋቱ ላይ አፈጠጠ። በቀኝ እጁ ግራ ጣቱ ላይ ያጠለቀውን የክብር ቀለበት እያሽከረከረ ነበር። ይሄ ሰው ሞኝ ነው እንዴ? ፍቅር እኮ የጥጥ ፍራሽ ነው፣ መታደስ አለበት። ቀስ ብላ ለጆሮው መጥና ነገረችው። ሳያስበው ከጣሪያ ስር ሳቀ። እንዲህ ስቆ አያውቅም። ሳቅ ግን አይሳካለትም። እንሽዬ ለኔም የመጀመሪያዬ ላንተም የመጀመሪያ ነኝ። ቀለበቷ እንዲታይላት ነው መሰል አፍንጫዋ ላይ ምንም ሳይኖርባት አበሰችው። አውቃለሁ። ደደብነሽ ይመስላል አመላለሱ። እንደምታውቀው ያገባኛል። ተጠጋችው። ፍሬሙ የጠበባት ይመስል ለመውጣት ተገተረች። ከልብ የተተፋ ምላሽ እንዳይኖረው አይነት። ምን ነው ፈራህ? ሲያፈገፍግ አይታው ስታፈጥበት ተገርሞ ግንባሩን ቀጭም አድርጎ ተመለከታት። ራሷ ናት። ከንፈሮቿን ያውቃቸዋል። ለወራት ሐሳብ ጥሎ ዋኝቶባቸዋል። አይኖቿም የራሷ ናቸው። ጡቶቿ ግን በውበት ብዛት ልክ እንዳጣ ስዕል ሆኑበት። ውብ ናቸው፣ ግን ለቴስታ የተመቻቸ ኳስ መሰሉት። ፈራት። የዛችን ሀገር ህዝቦች ማንም ታግያለሁ ባይ ከመሬት እየተነሳ እንደሚያስፈራራው አይነት ተሸማቀቀ። ለምን ትዳር እንዳለኝ እያወቅሽ ድክመቴን ተጠቅመሽ ትጥኛለሽ? ሰውን በደካማ ጎኑ መጣል ደግሞ ደፋር አያሰኝም። ቆይ ተረጋጋ። ምን ተፈጠረ? ለምን ሀገሩን እንደተቀማ ሽፍታ ትንጨረጨራለህ? ያው ነው። ሚስትም ሀገር ናት፣ ሀገርም ሚስት ናት። ተሳስተሃል። ሀገር ሚስት ሳትሆን እናት ናት። ሚስትማ ብትሆን ይሄ ሁሉ ሞልፋጣ ስንት ስራ ወዳድ ያስቀፈቅፋት ነበር። ወዴት ምንድነው የምትዘባርቂው? ያን ቀለሙ የተዘበራረቀውን ሳቋን ሰጠችው። እየተወራጨ አይኖቹን ጨፍኖ ጆሮዎቹን በሁለት እጆቹ ጭምቅ አድርጎ ይዞ ለጥቂት ደቂቃ አጎንብሶ ቀረ። የውዳሴ እጆች እየዳበሱት ካጎነበሰበት ቀና ያደረጉት መሰለው። ራሱን ቀጥ ብሎ መስተዋቱ ፊት አገኘው። እመቤት የለችም። ያኛው እኔውና ውዳሴ አጠገብ ላጠገብ ቆመዋል። ያኛው እኔው የተረበሸና የተቃጠለው ገጹ የተለዋወጠ ባዶ የፎቶ ማስቀመጫ ፍሬም መስሏል። አጠገቡ ውዳሴ በመኖሯ የሆነ አበቦች መሃል የበቀለ ለአይን አስጠሊ ነገር መስሏል።
ዋናው ነው ልብሱን ማስተካከል ያዘ። ቀጥ ብሎ ቆመ። ብቻውን ነው። መስተዋቱ ውስጥም ከመስተዋቱ ሌላ ማንም የለም። ሰው ራሱን ከሆነ ራሱን ብቻ ነው የሚመስለው። ያልቆረጠው ልቡ የተቆረጠለትን ቀጠሮ እንደ ደጅ ሰላም ደወል ደወለለት። ከረባቱን አጠለቀ። ጥቁር ጣል ጣል ያለባት ቀይ መደብ ከረባቱን ቀይ መሐረቡን እስካሁን አላያትም። ማን ያስቀመጠው? ማስታወስ አልቻለም። ግን የሆነ ቀን ይሄን ከረባት ውዳሴ ቦርሳዋ ውስጥ ስትከተው አይቷል። ላውንደሪ ልትሰጥለት ነው የመሰለው። መሐረቧን መዞ ሲያወጣት አንዳች መዓዛ መንፈሱን አወደው። ለመጀመሪያ ቀን ውዳሴን አንገቷ ስር ሲስማት የሸተተው ሽቶ ከገነት አበቦችም ተቀምሞ የተሰራ ሽቶ እድሜ ዘላለሙን ከህሊናው ጎታ የማይወጣ ጮጮ አሰኘው። አናወዘው። ዝቅ ሲል የተጣጠፈች ወረቀት እግሩ ስር ለይቅርታ እንደተንበረከከ በዳይ ተንከባለለች። ቀና ሲል ያኛው እኔው መስተዋቱ ውስጥ አፍጥጦ ቆሟል። ሳቀበትና አንሳው እንጂ አለው። አሁን ይሄን ሰው ያምነዋል? ዝቅ አለ። በዝቅታ ውስጥ ያለ ከፍታ ልዩ ስፍራ አለው። ይቅርታሽን ተቀብያለሁ ይመስል ወረቀቷን በሁለቱም እጁ ድንቡሽቡሽ ሕፃን እንደሚስም አይነት በፍቅር አነሳት። ባለቀለም ወረቀት አስተጣጠፏ በስርዓት የተተኮሰች ሸሚዝ ይመስላል። ቀስ ብሎ ገለጣት። ከሰማየ ሰማያት የምትታይ የምትመስል የዋህና ታማኝ ሴት፣ ፈገግታዋን ቆጥባ የፈገገች ሴት ምስል ከፊደሎቹ ትከሻ ላይ ታየው። ፊደሎቹን ስለሚያውቃቸው ነው ምስሉ ደግሞ የመጣለት። አጣጣሎቹም እንደ ውዳሴ የሳቁ ናቸው። ውዴ የሚለውን የተሰበረን የሚጠግን ቃል ጎላ አድርጋ የምትጽፈው እሷ ናት። የተከረከመ የጽዳ አጥር የመሰለው የእጅ ጽሑፍ ላይ አፈጠጠ። ሲጀምር ውዴ ይላል። ለምን ስትል ይከፋሃል? እኔ ሁል ጊዜ አጥፊ ነኝ። አንተ ደግሞ በይቅርታ ላጲስ ስህተቴን ታጸዳልኛለህ። አውቃለሁ ትወደኛለህ፣ አውቃለሁ እወድሃለሁ፣ እናውቃለን እንፋቀራለን። ስለምን ትከፋብኛለህ? አንተን ከፍቶ ከማይ ለምን ቀኔን አይቀሙኝም? ያን ስላንተ መርጣለሁ ውዴ። ስወድህ እኮ መጠንና ልክ የለውም። በወደድኩ መጠን ሰፍሬ ሳስበው መልሼ እጥፉን እወድሃለሁ። መለኪያው ምንም ነው። ይሄ ነው አይባልም መጠኑ። ስትስቅልኝ እስቃለሁ፣ ሲከፋህ ግን ጨረቃ እግሬ ስር ተንበርክካ ብትለምነኝ እንኳን አልስቅም። ደስታ ከኔ ትርቃለች። አንተን ሲከፋ የምነጠቀው ነገር ይበዛል። እየሆንኩ ያለውን ሳስበው የማልሆንልህ እንደሌለ ይበልጥና ለአንተ ስል መራራውን ለማጣፈጥ እጥራለሁ። ደግሞ አብረኸኝ ካለህ ምንም ነገር ሊመረኝ አይችልም። ጣፍተህ ታጣፍጠኛለህ ውዴ። አውቃለሁ አስደስቼህ አላውቅም። አንተ እኮ ነህ የቀን ተቀን ህልሜን ነቅለህ እንክርዳድ አልባ መልካም ፍሬ የምታደርገኝ። አንተ እኮ ነህ አሸዋ ላይ ተተክዬ የምለመልም አበባ የምታደርገኝ። አንተ እኮ ነህ ሳቄን እንደሚጣፍጥ ሙዚቃ የምትቀምምልኝ። አንተ እኮ ነህ መኖሬን እንደ ውብ ግጥም በዜማ አሳምረህ ምጣኔውን አስተካክለህ ስልት ባለው ክራር አጅበህ ለነፍስ ጆሮ እንዲመጠን አድርገህ የምታነበኝ። አንተ እኮ ነህ መውደቄን ወድቀህ የምታቆመኝ። አንተ እኮ ነህ እንባዬን አብሰህ አይኖቼን ስመህ እይ የምትለኝ። አውቃለሁ ታውቃለህ እንደምንፈቃቀር። ስለምን ያ ሁሉ ጉልበት ዝሎ ተከፋህብኝ? ስትወደኝ መጠንና ልክ የለውም። በወደድከኝ መጠን ሰፍረህ ስታስበው መልሰህ እጥፉን ትወደኛለህ። አውቃለሁ መለኪያ ይቅርታ ነው። ስህተቴን በይቅርታ መደምሰሻ አሻራው ሳይገኝ እንደምትደመስስልኝ ስለማውቅህ አውቃለሁ ውዴ። ስለምን ሰዎች በፍቅር መኖር እየቻሉ በቁጣ ስለት አብሮ የመኖርን ገላ ቀርድደው ይጥላሉ? ስለምን አንዱ የአንዱን ጉድፍ አያብስም የራሱ እንዳለ ሆኖ? ስለምን እኔ ስለ አንተ
አንተ ስለኔ አንኗኗርም? ሁለት የሆነ አንድነትን ስለምን በአጉል ሌላ መሻት እንደ ሰበዝ እንሰነጥቀዋለን? ስለምን ቀለም ያለን አለላዎች መሆን አቃተን? ውዴ እኔ አይደለሁም ደምቅ ያምሬ እየታየው ህሊናህን በቅናት ጅራፍ ምገርፍህ። እመነኝ ካንተ ውጪ ለማንም አምሬ አልታይም። ቀድሞውንም አንተ እኮ ነህ ማማሬና ውበቴ። ውዴ አንተ እኮ ለኔ ቤተክርስቲያን እንደሚሰጥ ከንጹህ ማሳ በቅለህ የተገኘህ ዘቢብ ነህ። በቃሽ። ወረቀቱን ደረቱ ላይ አጣብቆ ውዳሴን እስኪመስለው ተጠመጠመበት። ለምን እናት ለምን የኔን ቅጥ ያጣ ኃጢአት አንቺ ትሸከሚያለሽ? ያንቺ ፍቅር እኮ እንደ ሞት የበረታች ናት። የኔ ቅናት ግን እንደ ሲኦል የጨከነች ናት። እኔ እኮ ነኝ በዳይሽ፣ እኔ ነኝ ስቃይሽ፣ እኔ ነኝ ካስቀመጥሽኝ ቦታ በመንፈስ ተንሸራትቼ ወደኩት። አንቺ ምን አደረግሽ? እንደረታችሁ ገባው። አንተነ ጥፋተኛ ሳትል ፍቅሯን ከሚያውቀው በላይ ጽፋ ሰጠችው። ስህተቱን መዙ አወጣ። ደብዳቤዋን ሳመው፣ እቅፍ አድርጎ ተንበረከከ። ደጋግሞ ለምን እያለ ጮኸ። ዘቢብነቱ አጣመው፣ ናፈቀችው። ስርዝ ድልዝ የበዛበትን ልቡን በንጽህናው አረመችው። እሷ ዘቢብ ነበረች። እንዳልበሰለ ኮሽም የሚጎመዝዝ ስሜቱን ያጣፈተችለት ባዶ እግሩን የደቀቀ ጠርሙስ ስባሪ ላይ ሲራመድ ተነጥፋ እሷን ተራምዶ ነው የቆመበት ቦታ ላይ የቆመው። እሷ ስለሆነች ነው አሁን የሆነው። አጥፍቶ ልሂድ ባይን መንገዱን ጨርቅ ያደርግልህ ሳይሆን ተበዳይ በዳይ መስሎ ይቅርታ ሲጠይቅ አስረዝመው ያሰሩትን በእምነት ይፈቱታል። ሀገርም እንዲያ ናት፣ እንደ ልባም ሴት ስለምን እያለች የምትለምን፣ ስለ አንድ ልጇ መውደቅ የምትሰበር፣ በእንባዋ መሃል ሳቅ የምትፈትል፣ ውዴ እያለች ልጆቿን የምትጠራ። እኔው በሁለት እጁ ግጥም አድርጎ የያዘውን ደብዳቤ ተመለከተ። በእንባው በስብሷል። ታሪክ አለው። ፊደሎቹ ጠቀሱት። ፈገገ። የምርም ይቅርታ ነበረባቸው። የምርም ሰው መሆን ነበረባቸው። የምርም የዘመመ ጎጆን ቀጥ አድርገው የያዙ ባላዎች ነበሩ። ከአይኑ አቁማዳ የሚንጠባጠቡትን እንባዎች መዳፉ ላይና ከሰበሰበው ደብዳቤ ላይ ባዶ ስፍራ መርጠው የሆነ ነገር እየጻፉ አያቸው። መዳፉ ላይ የጠቢባን ልብ በለቅሶ ቤት ነው። የሰነፎች ልብ ግን በደስታ ቤት ነው። ሰው የሰነፎችን ዜማ ከሚሰማ ይልቅ የጠቢባንን ተግሳጽ መስማት ይሻለዋል። በሰነፎች መካከል ከሚጮህ ከገዢው ጩኸት ይልቅ የጠቢባን ቃል በጸጥታ ትሰማለች። ከጦር መሳሪያዎች ይልቅ ጥበብ ትሻላለች። አንድ ኃጢአተኛ ግን ብዙ መልካም ያጠፋል ይላል። ደብዳቤው ጎን ላይ ደግሞ የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። በሩ ተንኳኳ። አይኖቹን በእንባ እንደራሱ እንደ ኳስ ወደ በሩ ወረወራቸው። ግቡ። የልቡ በር ተከፈተ። ሶስተኛው ትረካ ችላኝ። ሮዚና የለኔ እንደ እናት ማህፀን ናት። ሮዚዬ ለኔ መብራቴ ናት። ሮዚዬ ለኔ መሬቴ ናት። እንደ ማህፀን አቅፋ አሙቃ እንደ መሬት ክፉ አመሌን ሲረግጣት ችላ ከርሷ መሸሽ ስለማልችላለሁ። እርሷ አለቻለችኝ። እናንተ ምናችሁ አይናችሁ ቀላ ልባችሁም ሰላ። ማሽማውጣታችሁንና ትችታችሁን የምችለው ስጠጣ ነው። ከዚህ በላይ እንደ አፄ ቴዎድሮስ ሽጉጥ አልጠጣ። ችላኛለች ምን ተሆኑ። ተፈጥሮ ቀኗን እንደ ፈንዲሻ ስታፈነዳ ታደሰ ስሜቱ ይጠይማል። ገና ክረምት መግቢያ ላይ ነው። የድብርት ዛሬ የሰፈረበት ክረምት ዓለም ራሷ ብርድ ልብስ ሆና ቢደርባት አትሞቀውም። ደርሶ ይጨንቀዋል።
ሌላው ቀርቶ ራሱን ማረቅ አይችልም። ከሆነ ጋዜጣ ላይ ያገኘውን ጽሑፍ ሳሎን ካለው የዕቃ ቡፌ ላይ ቆርጦ ለጥፎታል። ዝናብ ወዳለው ትላለህ፣ ሲዘንብብህ ግን ዣንጥላ ትዘረጋለህ። ፀሐይ ወዳለው ትላለህ፣ ፀሐይ በወጣች ጊዜ ግን ጥላ ፍለጋ ትሮጣለህ። ነፋስ ወዳለው ትላለህ፣ ዳሩ ወደ ቤት እንዳይገባ መስኮትህን ትዘጋለህ። ለዚህ ነው እወድሃለሁ ስትለኝ የምፈራው። ቦብ ማርሌ። ፀሐይና ነፋስ ላይ በገዛ ስልጣኑ አስምሮበታል። የሰው ዝናብ ይፈራል፣ የሰው ክረምት ይበርደዋል፣ የሰው ደመና ያስደነግጠዋል። በተለይ ተቆርቆር ያለ ሲሆን የልቡን ሐሳብ የሚነጥቀው ይመስለዋል። እነዚህን ይጠየፋል። በክረምትና በበጋ ጠባዩ ከመለያየቱ የተነሳ አይጨበጤ ሆኗል። በዙሪያው ያወጡለት ቅጽል ስም ድርጊታቸው፣ ተንኮላቸው፣ አሉባልታና በነገር ጠልፎ ጣይነታቸው ከክረምት ከፍቶ ይበርደዋል። ቆፈናቸው ይቀይደዋል። አንዳንዴም ከሰው በላይ ተፈጥሮን ይፈራታል። ሰው በተፈጥሮ ጥላ ውስጥ ነው ባይ ነው። ነፋስ ዝም ብሎ ያስደነግጠዋል። ያሻውን በጉልበቱ ዘመም ሲያደርግ ነፍስያው ታዘቀዝቃለች። ክረምት የሚረሳውን ለመቅበር ደጉን ለመርሳት ከመሬት እኩል በስካሪ ይርሳል። ክረምት ይህን ሰፈር ለቆ በገሃገር ሄዶ ቢሸሸግ ነፍሱን እንኳን ያስይዝ ነበር። ምን ያደርጋል፣ ከባለቤቱ ጋር ከአንድ ወንዝ አልተቀዳም። እርሷ በክረምት እንደ መሬት ትለመልማለች። ክረምት ሲገባ የልቧ መስከረም ፈንጥቆ አደይ ትስቃለች። ተስፋዋ ይለመልማል። ብሩህነት ገጿ ላይ ጮራውን ይነሰነሳል። ልቧን አዳዲስ ሐሳብ ጢም አድርጎ ይሞላዋል። ቀለሙ ይለያይ እንጂ ገጹ ይገለባበጥ ይሆናል እንጂ የእያንዳንዱ ልብ አንድ አይነት፣ የእያንዳንዷ ምዕራፍ ትርክቱ ተመሳሳይ ነው። መነሻና መቋጫው መሃሉ ነው ዝብርቅርቅ። ሮዚና በዛች የድመት መዳፍ በምታከል ክብ ፊቷ ላይ ዘወትር ፈገግታ ነጥፎ አያውቅም። እንኳን የራሷን ቀን ይቅርና የሌላንም ቀን በፈገግታዋ ታለመልማለች። ማንም የወደቀለትን እንጂ የሚወድቅበትን አያውቅም ባይናት። አጋሯ ቀናተኛና ተጠራጣሪ ከመሆኑም በላይ የዋህ ነው። አሉባልታ ጠምዝዞ ያልሰበረው፣ የነገር አጋሚ ያልቦጨቀው፣ ለገዛ መታመኑ ትንሽ የማይዛነፍ የሆነ ጎላ ያለ ድክመት እንዳለበት ግን ደመነፍሱ ታንኳኳለታለች። ሰው አይደለሁ ይላል ውስጡ በመሸነፉ ሚዛን ሲደፋ። ማታ ከግሮሰሪ መልስ ልቡን ሞልቶ ደረቱን ነፍቶ እያቀራራ እየተሳደበ እየተራገመ ቤቱ ይገባል። ሲነጋ የማታው ሰቀቀን ሰቅዞ ይይዘዋል መሰል አንገቱን አቀርቅሮ ስግግ እያለ እንደ ቀንድ አውጣ ከቤቱ ይወጣል። ሀፍረት ሸምቀቆ ሆኖ አንቆ ሳይገድለው ቶሎ ከሰፈሩ ያመልጣል። እዛች ትንሽ ግሮሰሪ ግዙፍ እውነት ይወራል። ስለ ሀገር መከራ፣ ስለ ፖለቲካው ቅጥ ማጣት፣ ስለ ኑሮ ሽክም መምጠቅ፣ ስለ ሃይማኖት፣ ስለ ዘር መንዘባዘብ፣ ስለ ጊዜው የኛ ነው ወዘተ ስለ ሁሉም ይበለታል። ከያቅጣጫው ጥያቄ ይመጣል። በመልስ ሳይደመደም ወደ የቀያቸው ይበተናሉ። ሁሉም የህይወት መሶባቸውን ለማልበስ ዳንቴላቸውን በየልቦቻቸው ይደነትላሉ። እዚች ያረጀች ታሪካዊ ሰፈር ከኮፍያ በላይ ራስ ሰፍሯል። ከመቀመጫው በላይ የእግር ሹራቡ ተጠልቋል። ማንም የማንንም ላለማየት በመሐላ ባይተሳሰርም ፊት ለፊት የተገኘውን መፈትፈት ግን ቀርቶ አልቀረም። ታደሰ የማታ ወኔውን ሰንቆ እየለፈለፈ ቀጭኗን መግቢያ በወፍራም ድምፁ ሲያሸብራት የቤት ለቤት ወሬያቸው ለሮዚና ያዘኑ በመምሰል እርሱን መርገም ነው። ያችን ቆንጆ መልክ አልባ አደረጋት። ያለ ፍሬ እድሜዋን በላባት። ከሰው እንዳትቀላቀል በቅናት ተብትቦ አሰራት።
ልጅነቷን ቀርጥፍ አድርጎ በልቶ ጥፋቱን ስታብስ መሸባት። የማይሉት የላቸውም። ሰው የገዛ ግን ጥልጌጡን ግንባሩ ላይ ለጥፎ የሰው ሰው ለማሳመር ይቋቋላል፣ ለዛውም በአቃቂር። ለታደሰ ከቀኑ ይልቅ ምሽቱ ጉልበት ያበጅለታል። ቀን ብዙ ነገር ነጥቆታል፣ ብዙ ነገር አሳጥቶታል። ያመልጣል። ለዚህ ነው በቀን ቢሮ ተደፍቶ በምሽት ተኩራርቶ የሚወጣው። ማንም ተጠግቶት ለምን ያለው የለም። በገዛ እውነቱ ግን ጥላሸት ኩለውታል። ሲያዝን እንደ ሴት አንጀት ነው። ለተከፋ ሁሉ ሆዱ ይላወሳል። ሮዚናም ከእርሱ ትብሳለች። የታሪኩን እናት አዝነው ሳገኛቸው ይሄን ያህል ሰጠኋቸው ሲላት፣ ጎሽ ምን አባቱ ደግ አደረክ፣ ለየትኛው ጊዜ ለምን ሰው ይክፋው ሰው እያለ ትለዋለች። የውስጥ ጉልበቱ ነች ለማያውቃት ነፍሱ የሰማይ ስንቁ የልቡ ሙላት። እርሷ አጠገቡ ባትኖር ይሄ የሚፈራው ቀን ያሳደደው ነበር። ጨለማ ለብሶ ሰማይ እንደከፋው ደመና እንዳዘጠዘጠ ነፋስ እንደተቅበዘበዘ ፍርሃት መድረሻቶ እንደባዘተ ሁሉም በየድርሻቸው መሸሸጊያ ፍለጋ ሩጫ ላይ ናቸው። አዳሚ በየቤትሽ የምታንሾካሹኪውን ማላውቅ እንዳይመስልሽ። እኔን በቻለችኝ እናንተ ምናችሁ ተነካ? ከርሷ ጋር ኑሬ እንዲህ ያደረጋችሁኝ ከናንተ ጋር ብኖር ምን ታደርጉኝ ነበር? ዘቅዝቃችሁ ልትሰቅሉኝ። እንዴት ሰው ያላዘለው ይከብደዋል? እንዴት ሰው ያልጎረሰው ያንቀዋል? እንዴት ለምን ሳትራመዱ ያደናቅፋችኋል? የሰው ሆድ ውስጥ ምን እንዳለ በምን አውቃችሁ ነው ደርሶ ፈራጅ የምትሆኑት? ዛሬ ከወትሮ በተለየ በጣም ጠጥቷል፣ ግን በውስጡ ነው የሚንገዳገደው። በመጠኑ ነው አፉ የሚኮላተፈው። የጎበጠው ትከሻው ላይ እንኳን አመላቸውን ሀገርን ቢያስቀምጡበት ቻይ ነው። ፍርድ በደሃ አያምርም። ደሃ ያንዱን ህመም ሲታመምና በደሉን በጋራ ሲበደል ያንዱን ቁስል ሲደማለት እኔን ነው እንጂ ይድፋ አያምርበትም። እኔ እኮ እናንተ ነኝ ይሰማችኋል። እጁን ዘርግቶ ለፈጣሪ ይሁን ለነዋሪው ባለየ መልክ ይወቅሳል። ደሃ እኮ በራሱ አይቀናም። ብዙ መርሳት የምፈልጋቸው ነገሮች ላለማስታወስ ነበር የምጠጣው። ግን እናንተ በየት በኩል ብሽቆች። ስሙ ደግሞ ያንን ጎርናና ድምጹን ሞርዶ ከፍ አድርጎ ሮዚናን ምንም ብትሏት ወዳታለሁ። ሰው አይደለም የሰጠኝ፣ ራሷም አይደለች የመጣችው፣ ጣክፍሌ ናት። ሳያስበው የሰማዩ ቀርቶ ከአይኑ ቋት እንባ ዘነበ። አንገቱን ወደ ታች አቀርቅሮ ከራሱ ጋር ሙግት ገጠመ። እርሷ ባትኖር እኮ ከዚህም በላይ ሆን ነበር። ከዚህ በላይ ምን አለ እንዳትሉኝ። በየቤቱ ያሉት ብዙዎች የሚያዩትን የሮብ ድራማ ድምጽ ቀንሰው የታደሰን ምር የታዘሉነት እያዳመጡ ነው ያለው ወትሯቸው። ቃሉ አንጀት ያላውሳል። ከወላለቁ ጥርሶቹ አፈትልከው የሚፈጠፈጡት ፊደላት ያሳዝኑኛል። ሳጉ ያንሰፈስፋል። የመጨረሻ ቀን እውነቱ እስኪመስል ድረስ ጆሮዎች ወደ እርሱ አዘነበሉ። ቤት ያልገቡ ጥግ ይዘው እያዩትም እየሰሙትም ነው። ያን ዕለት ማታ የማትደገም ትሆን እንዴ? ከንባው እየታገለ ከእርምጃው እየተፋተገ ሮዚና ዘንድ ደረሰ። እንዱ ወትሮ ሁለት በር ከፍታ ጠበቀችው፣ የቤቷንም የልቧንም። የተለመደ ፈገግታዋን ሲመለከት ጨለማው ደንግጦ እየተሸሸገ መሰለው። እንባውን መታገል ስላቃተው ፈቀደለት። ስቅስቅ አለ። ጉንጩን ለሰስ ያለ እንባ ሲያርሰው ሰማዩ ተደስቶ ይሁን አዝኖ መዝነብ ጀመረ። አትስሚያቸው ውዴ፣ አንቺ ለቻልሽኝ እነሱ አመማቸው። ማታ ማታ እያማረሩና እየወቀሱኝ ሲነጋ እንወዳለን ሲሉኝ ፈራቸዋለሁ። ግሯ ስር ወደቀ። አንቺ ብቻ ምንም አትበይኝ። አንቺ ዓለሜ ምንም ካላልሽኝ፣ ምንም ካልሆንሽብኝ እኔ ዓለምን መቻል አያቅተኝም። ይህቺ እንደ ካኪ ወረቀት የምትንቋቋ ዓለም አትሞቀኝ አትበርደኝ።
ጉልበቷን እቅፍ አድርጎ ተንሰቀሰቀ። የተራ ስካር ብቻ እንዳልሆነ ገብቷታል። የተጠራቀመ እውነት። ውጪ ለፈልፍ ያውራ እንጂ ቤት ሲገባ ትንፍሽ አይልም። የኔ ውድ የምሸነፈው አንቺ እኔን መቻል ያልቻልሽ ቀን ነው። ያኔ ምን እንደምሆን እንጃ። በልጅ አልተባረክን። ልጅሽ አድርጊኝ፣ ልጄም ሚስቴም እህቴም እናቴም ሁኒልኝ። ቀና ብሎ አያት። ዝቅ ብላ ስታየው ከአይኗ ቋት ያመለጠችን በአይኑ ውስጥ ጠለቀች። ድምፁ እየቀነሰ እየሳሳ ቀዘቀዘ። የሁሴን እናት በተከታታይ ድምፁ ሲጠፋባቸው ቤቱ ሄደው መኖሩን አረጋግጠው ይመለሳሉ። ስለሱ ሲያስቡ ጫንጫን ይተነፍሳሉ። ስሜታቸውን ስለሚጠራጠሩ በመግቢያው በተለመደው ሰዓት ድምፁን ካጡ እንደ ልማዳቸው አይተውት ይመለሳሉ። እውነትነቱ ድምፁን ሲያጡ ምን ሆኖ ይሆን ብለው ሊያዩት ጎጆ የሚመጡ አሉ። ጣት የሚጠቁሙ እንዳሉ ሁሉ ምስኪን ባዮችም አይጠፉም። ዓለም ሴት ባትፈጠርላት ምን ይውጣት ነበር አለ የኔ ልብ። ጨርሰን ክፉ አለመሆናችን ሻሟ በነፋስ እንዳትጠፋና ጨለማው እንዳይበረታ አድርጓል። 2006 ዓመተ ምህረት የተጻፈ ነው። ያላለቀው ዳንቴል አራተኛው ትረካ ነው። በበሬ ክፍተት የገባው የጠዋቱ ብርሃን ስለታም ሰይፉን ወድሮ ከወለሌ ላይ እንደጠገበ ጎረምሳ ተገትሯል። ውጪ ውጪ የሚለው ስሜቴን መግረዝ አልቻልኩም። በደረቴ ተኝቼ የማነባው የአረጋሽ ያላለቀው ዳንቴል መጽሐፍ መስጦኛል። ግን በመሃል ይሄ ሐሳብ እንዴት ሊመጣብኝ ቻለ? አሃ ይሄ ፍርድ አወቅ ነዋ። መጽሐፍ ውስጥ ያለው አንኳር ገጸ ባህሪ ነው። ዛሬ ጮኛዬ ነሽ ነገ ደግሞ ሚስቴ ያላትን በዚህ በሰንበት እረፍቷን አወጀላት። የልቡ ቀን መቁጠሪያ ላይ ቤቱ ውስጥ ጉድ ጉድ እያለ ነው። እሷማ እሷ ናት። የጡት ማስያዣዋንና ሙታንቷን ሲያጥብላት የሆነ የቅናት መንፈስ ውስጤን ሰቀዘው፣ አናወጠችኝ። እሷ ደግሞ እንዲህ ስትሆን ግማሽ ሴትነቷን እየተጋራት እየመሰላት አስተዋሽ እንዳጣ ወተት አልጋው ላይ ተጥዳ ተበጣጥሳለች። አትወደውም፣ ግን ደግሞ ትወደዋለች። ንጉሴ ትለዋለች አልጋ ላይ ሲሆኑ። ዳንቴልነቷን ይተረትርላትና እንደገና እንደዚህ በላይሽ ላይ ወፍ አትብረር የምለው ቅናት እንዳይመስልሽ፣ እረፍትን እንድታጣጥሚልኝ ስለመፈልግ እንጂ እንደ ድሮ ወንዶች ከስራ ብር ብለሽ መጥተሽ ቤት ውስጥ ተንደፋድፈሽ ሆዴን እንድትሞይልኝ የስጋ ስሜቴን እንድታረቂልኝ ጠልቼ አይደለም። በስራ እየባተልሽ ድስትሽ ሲገነፍል ማነሽ ድስቱ ገነፈለ ማለት ቀላል ነው። ቲቪ ውስጥ ሆኖ የሚታየው ተዋናይ መሰላት። የሌባ ጣቷን ወደፊቱ ቀስራ ና አለችው። እሱም መደስኮሩን ትቶ እንደታጠቀ ወታደር በተጠንቀቅ ሄደላት። እዚህ ላይ ጥብቅ አድርገ ሳመኝ። ያተኩሳል ከተባለው ቦታ ሌላ አንገቷ ስር ሳማት። አይኗን ጨፍና ተስለምልማለች። ወደ ደረቷ እየተንሸራተተ ይቃኛታል። ክራሩ በአግባቡ ትዝታን ይደረድራል። ሁለቱም እኩል ያዜማሉ። ከት ብለው እንደ መሳቅም አይነት ደስ የሚል ሳቅ ከተራራ ላይ እንደ ነጋሪት ሲጎሰም የሚሰማ። ለምን ሳቅ ከነጋሪት ጋር ተገናኘ የሚለኝ ካለ መብቴ ነው። እንደውም አፄ ምኒልክ አድዋ ይዘውት የዘመቱትን ሰራዊት ይመስላል አተማመሙ። እና እንደ አብሪ ጥይት በጥቅርሻ ሰማይ ላይ ጢው ብሎ እንደሚጠፋው ማለት አለብኝ። በሰፊው መሬት ላይ አንድም ወጣ ገባ በሌለው ደረቱን ለሰማይ አስጥቶ እንደ ጎረምሳ ደረት በጠጉር እንደታጀበው
መሬቱም በለምለም የሳቀ ሳር አጊጧል። የመሬቱን ውበት በለስላሳ ጣቷ ገብታ ሳሩ ውስጥ የምታርመሰምሰው ፀሐይ አበሻ ቀሚሷን በጥለት ባጌጠ የሳቅ መቀነት ሸብ አድርጋ ልቧ እስክስታ እየደለቀ ነው። ወድቆ የነበረው የአክሱም ሐውልት ቆሟል። የእሷም የስሜት ቀስት ተወጥሯል። እንኳን የአዳም ፍጥረት ቀርቶ ተፈጥሮም ስትስቅ ለብዙ ዘመን ስንቅ ይሆናል። እንዲህ በንጹህ ልብ ሸራ ላይ ያልሳሉት ስዕል መልክ አልባ ይሆናል። የክራሩ ድምፅ ቀነሰ። ሳቋ እርካታን እያለከለከ ሰማዩ ደረት ላይ ተዘረረ። ሰማይ ደግሞ ሀበሻ ነው። ይህን ገጽ መላለሻ አንብቤዋለሁ። ይህች አረጋሽ የፍቅር አገላለጿ ተመችቶኛል። የእርካታው መረብ እኔንም ሳያጠምደኝ አልቀረም። ማናት ሰላም ባለው ፍቅር የማትቀና? ማናት ሳቋ ወደ ማደሪያዋ እንደምትገባ እንደ ማታዋ ፀሐይ ወርቃማ እንዲሆንላት የማትመኝ? መብቷን እስከ መገንጠል እንዲዜምላት አብራ የምታዜም እርግብ? ማናት ለባሏ አባወራ ሆና እማወራ ባል የምታልም? ይህ ሁሉ ነፃነት በነፃነት ቀለም አጊጦ በጠራ ሰማይ ላይ ያለ ከልካይ ሲስቅ አቦ የምር ቀናሁባት። ፍርድ አወቅን ብነጥቃት ይችን ከረፈፍ ሰጥቷት ምላሹን ንፉግ የሆነች እንዳንቀላፋች በደንብ አስተኝቼ ውዷን የኔ ባደርገው ተመኘው። ሳስበው ያጣችውን በሙሉ ሰጥቷታል። ምንም ስለሌላት ለመቀበል አቅሙ አልነበራትም። በባዶ ሜዳ እናቷ እንደሞተችባት ጥጃ ባተለች። ሸክላ በሸክላ ሰሪው ላይ የማመጽ መብት የለውም። ሲፈልግ መልሶ መላልሶ ያቦከዋል። ጥሩ የአበባ ማስቀመጫን ጀበና በማድረግ ይጠበባል። ደከመኝ ስትለው ከበር ጀምሮ ቅፍ ያደርግና መኝታ ቤት አስገብቶ ልብሶቿን ቀይሮ እግሯን ለብ ባለ ውሃ አጥቦ እየኮረኮራት ያስተኛታል አስቆ። እሷ ግን ከመተኛቷ በፊት ምንም አይነት ጣዕም ሳታቀምሰው ማንኮራፋቷን ትጀምራለች። እንዳይበርዳት ግልጽነቱን በፍቅር ጋቢ ጀቡኑ ያለብሳትና ስትነሳ ለምትጎርሰው ይሯሯጣል። እና ፍርድ አወቅን በወደው አይደለም ባፈቅረው ቅር የሚሰኛለ። ወድቃ የተገኘች ልጅ ናት። ምስኪን መሃን አሮጊት ከገንዳ ውስጥ አውጥተው ከጉንዳን ቀምተው ማድ ቤት ውስጥ አመድ ልሰው አሳደጓት። ፍርድ አወቅ ያገኛት ጨርቅና እንትኗን የቀደደችለት ጎረምሳ ሰርክ እየሰከረ እንትኗን የቀደደበት የጌሾ ጫካ ውስጥ ያለ ርህራሄ እንትን ካረጋት በኋላ አይንሽን ለጌሾ ብለዋት የጠፉ ጊዜ ነበር። ያውቀዋል ጎረምሳውን፣ እሷንም ጠንቅቆ። ታዲያ ለምን ኋላኝክ አጥሚት ልቆርጥም ያሰኛታል? ተመልሼ 111ኛው ገጽ ላይ ያነበብኩት ነው። ይችን እርጥብ ነው የወደደው። የህሊናዬን ለውጥ የማየው ውስጤን ሳጸዳው ነው። አሁን የገባኝ መንጻት አይን ላይ የተጋረደው አርቆ ያለ መመልከት ማንም የለጠፈብኝ አይደለም። እኔ መግረፍ ስላልቻልኩ እንጂ እኔ ውስጥ እነዛ የወለዱኝ ነበሩ። እነሱ ሳያንሱ ራሴን ጠልፎ ለመጣል ሮጥ ነበር። የመጣል ብዬ ስጠብቅ አልሄድኩምና ቀረ። ተስገብግቤ መጨረሻው ምዕራፍ ሳነበው ነበር የዋህነቷን ሞኝነቷ ጠልፎ እንደጣለባት ያወቅኩት። የሆነ ተስፋ ተሰማኝ። ፍርድ አወቅን ፈልጎ ለማግኘት ያወቅኩትን እንዳላወቀው አስቤ ወደ ንባቤ ተመለስኩ። የሰማዩ ስፋት የሚታየህ ባጠበብከው የአይንህ መጠን ነው። አእምሮህም ርቆ የሚሄደው አንተ በላክኸው ተበጣሽ ክር እንጂ በብርሃን ልኬት መጠን አይደለም። አርዝመን ካሰብን ሰፊ መሰብሰብ እንችላለን። ራሳችንን ለመደሰት ካላዘጋጀነው ጉልበታችንን አቅፈን ቁጭትና ዜማለን። ፍርድ አወቅ እንደዛ አይደለም። እስክስታ የሚመታ ሳቅ ካማረህ በፍርድ አወቅ የዋህነት መጠለል ይኖርብሃል። ለእውነተኛ ፍቅር ተንበርክኮ መገዛት ካማረህ ፍርድ አወቅን መሲህ አድርገው። ፍርድ አወቅ ሲወድ የምሩን ነው።
ሲጠላም አይሰስትም። ሲስቅ ሕዝባቸው ላይ ቂም የጸነሱ መንግስታት ካዩት ይቅርታ ይጠይቃሉ። የበደሉትን ሕዝብ ፍቅር ሲሰራ ስልጣን ላይ ችክ ያለውን ገዢ ያላንዳች ማንገራገር በቃኝን ያስመኛል። ፈጣሪውን ሲያመሰግን ቢሰሙት በዘር በሃይማኖት በመሬት መሻኮት ከንቱነት መሆኑን ይረዳሉ። ብቻ ፍርድ አወቅ ዘንድ ሳቅ በጥለት ያጌጠ የሀገር ልብስ ነው። ይቺ አረጋሽ እንዴት አባቷ ነው የምትገልጸው? እርግጠኛ ነኝ ከፍርድ አወቅ ጋር ፍቅር ይዟታል። እሷ ነው ልላ እኔንም አነሆለለችኝ እኮ። ወድቀሽ ስለተገኘሽ ክብር አይገባሽም አላልኩሽም? ሴት ልጅ ፈቅዳና ወዳ ክብሯን ካልጣለች በቀር አክሊል ናት። ግን ሳታውቀው ይሁን አውቃ ምቾት አደናቅፎ ይጥላታል። ያኔ እንኳን ራሷን ችላ ለመቆም ቀርቶ ተረባርበው ቢያነሷት እንኳን ፈቅዳ ወድቃለችና ውዱቅ ናት። ማናችንም ስንወለድ የማናውቀው ሰው እጅ ላይ እንወድቃለን። ከዛ በኋላ ነው ሕይወት ራሷ ብቅልና ጌሾ ሰብስባ ጌሾ ሲል ልቧ በረገገች። እፍ የተባለ ገለባ ይመስል አይኖቿ ኃይል እንዳጠሩ አምፖል እየጠበቡ መጡ። የሚጥምም የሚጎመዝዝም ሕይወት የምትጠነስሰው እየጠበቡ መጡ። በመንገዳችን ላይ ራሳችን ደንቃራ እንሆናለን ለራሳችን። እሱ የመኝታ ቤቱ ምንጣፍ ላይ ዝርፍጥ ብሎ ተቀምጦ እሷ ያማረ አልጋ ልብስ በከፊል ደርባ አልጋው ላይ ናት። እንዲህ ቁም ነገር እያወራ ተኛች፣ እያንኮራፋች። እንዲህ በርዳት አልፈለገም። የተለመደ ደግነቱን አልነፈጋትም። አልብሷት ትራሱን አመቻችቶ ወጣ። ስትነሳ የምትቀማምሰው ለመስራት። አሁን ሙሉ በሙሉ ጎረምሳው ብርሃን ሁሉን ነገር ተቆጣጠረው። ለረጅም ሰዓት በደረቴ ስለተኛው ነው መሰለኝ ጡቶቼን የህመም ስሜት ተሰማኝ። ውጪ ውጪ የሚለኝ ስሜት በመጠኑም ቢሆን ትዕግስት ያገኘ ይመስላል። ያላለቀው ዳንቴልን ይዤ ተነሳሁና የቤቱን መስተዋት ከፈትኩት። ነፋስም ጎበኘኝ። ጎረምሳው ፎይ ብሎ ተደላደለ። እኔም ውስጤን የሆነ ነገር ተሰማኝ። ውጪና አገኘው ደግሞ ቁርስም መብላት አማረኝ። የቀረኝን ተስገብግቤ መጨረሻውን ባነበውም ትንሽ ገጽ ነው የቀረኝ። ማቋረጥ ፍርድ አወቅን መበደል መሰለኝ። ያቺ ከረፈፍ ወዮላት። ተመለስኩ። በልቤ እየሳኩና እያፏጨው ወደ ንባቤ። ትራሴን አመቻችቼ ካቆምኩበት ቀጠልኩ። የጣፈጠኝን አገላለጽ ደጋግሜ አጣጥሜዋለሁ። ቢያንስ ያዘዝሁሽን ደስተኛ ሆነሽ መፈጸም ነበረብሽ። ረሳሁት። ትዕቢት ልቧን ነፍቶታል። በጭቃ ዓለም የሚረገጥ ድንጋይ ሲገኝ ማን ያላቁጣል? እንዴት ሰው ለራሱ የራሱን ጉዳይ ይረሳል? በአይኑ እውነት ረጨላት። ውይ ፍርድ አወቅ፣ አትጨቅጭቀኝ። ለምን መጣሽ ከሆነ ሄድልሃለሁ። አተኩሮ ተመለከታት። ሄዳ ሴት ነው ማረፊያዋ። ዛፉ እሱ ብቻ ነበር። የትም አትሄድም ብሎ አልነበረም የወደዳት። ከልቡ ጥላ ያስጠለላት ለራሷ ብሎ ነበር። የቀረብሽ አንቺው ነሽ። እየተመናቀረች ወደ መኝታ ቤት ገባች። ጫማዋን ሳታወልቅ እግሯ መሬት እንዳለ በጀርባዋ ተጋደመች። ቀስ ብሎ ሁለመናዋን ሲቃኛት ፊቷን በከፊል በሻርፍ ሸፍና ተደብቃለች። ጊዜ ወደ ላይ የሰበሰበው አጭር ቀሚስ ውስጧን ገልፍፎ አሳየባት። ብዙ ነውሯን ሸፍኖላት የለ። ይሄ ለስጋ ፍላጎት አላማለለውም፣ ግን ወረር ያደረገውን የደም ዝውውር ተመሰጠበት። ከማን ከህሊና ወይስ ካፈጠጠባት እውነት? ተመልሶ ለብ ያለው ኃይዞ መጣ። እግሯን ካጠባት በኋላ በፎጣ እያደራረቀ ቅፍ አድርጎ በብርሃን መሰላል እየተረማመደ ቀሚሷን ገፎ ጣለ። ሽቅብ አመራ። ዳገቱ ብዙም አስቸጋሪ አልነበረም። ዋናው የተራራው አናት ላይ ሲደርስ ትንፋሹ ይፋጅ ነበር። ዝቅ ሲል የብርሃኑ መሰላል ከቦታው አልነበረም። የገዛ አንድ ቋሚ መሰላሉን ዘረጋና የሆነ አቃፊ ስፍራ ውስጥ በአደራ ዶለው።
ለምንድን ነው እንዲህ የሚያቁነጠንጠኝ? ምን አለ ይህን ሁሉ ከኔ ጋር አድርጎት ቢሆን? ሰው ግን ስስታምነቱ ነው እንዴ ቀድሞ የተፈጠረለት? ለምንድን ነው በጥሩ ወንድና በጥሩ ምግብ እኛ ሴቶች የምንቋምጠው? ልጅቷ የምር እያንገበገበችኝ ነው። እኔ በሆነ መታጠቢያ ቤት ወስጄ ለስ ባለ ሙቅ ውሃ አብረን ከታጠበን በኋላ ፍቅር እየዘመርኩለት ሳቅ እንደ አበባ እየበተንኩለት ቀኝ እጁን እንደ ሙሽራ እየጎተትኩ መኝታ ቤት ወስጄ ወይኔ! ሁለቱም ጭድ እንደሌለው የጭቃ ቤት በእርጥበት ተፈነጋገሉ። እሱ ግራ እጁን አንተርሷታል። እሷ ጀርባዋን ሰጥተው ግድግዳው ላይ አፍጥጣለች። ፈጣጣ ምን አባቷ ዞራ ጥምጥም አድርጋ አታቅፈው። ግራ እጁ ላይ ደሙ የረጋ መሰለው። የመደንዘዝ ስሜት ወረረው። እኔን ይደንዘዘኝ። በከፊል የተራቆተ ገለዋን በጥለት ባጌጠ የአልጋ ልብስ ሸፈነላት። ራቁት ማየት አይወድም። ጀርባዋን ስለሰጠችው ሌላ አላሰበም። እንዳይበርዳትና እንዳትራቆት ተጨንቋል። የምር ደም የምታፈላ ሴት ናት። ከየት አባቷ የመጣች ናት? በጌታ ቱ 4 ገጽ ቀርቶኛል። ከአራቱ ግማሹን አውቀዋለሁ። መጨረሻውን እያወቅነው እንዳላወቅን መሆን አይደል ህይወት? ፍርዳወቅን ማግኘት አማረኝ ብቻም ሳይሆን ሰውነቴ በሙሉ መፈለግ ሞረር ተሞርዶ ስለሆኗል። የጋለ ገላዬን ከጋለ ገላው ጋር አዋሃጄ በርካታ ጎርፍ ብወሰድ ወደዱ። አገኘሁት። የጠበቅኩትን ባላገኝ ግድ አይሰጠኝም። ለራሴ ታማኝ ነኝ። እኔ እኮ በቁንጅናም በስርዓትም እበልጣታለሁ። ያላት ይበቃኛል። ከሷ በላይ ወድሃለሁ። የሷን ያህል አላፈቅርሽም። ወደኸኛል ማለት ነው? ሰው ጠልቼ አላውቅም። እኔ ራሴን ችዬ የምኖር ሰው ነኝ። ለሰጡኝ መመለስ አያቅተኝም። እሷ በኔ የመፈለግ ከረጢት ውስጥ የታሰረች ውዴ ናት። አይኑን እያየው ይበልጥ ወደድኩት። ሳላስበው እንባዬ ሊያመልጠኝ ነበር። ታገልኩ። ጥርሴን ነከስኩ። በሰፊው ወደ ውስጤም ትንፋሽ ሳብኩ። በጊዜ ስትመጣ በር ከፍቼ ልጠብቃት። እኔ ሐሳቤን መቼ ጨረስኩልህ? መለማመጥ እንዳይመስልብኝ ፈርቻለሁ። እርግጥ ሐሳብ መናገር፣ ፍቅርን መግለጽ ለትምክህተኞች ካልሆነ በቀር መለማመጥ አይደለም። ልንጠቃልኩ እንዴ? እኔ አልቆብኛል። የሆነ ነገር ከኔ እየጠበቀ ነው። ስሟን አልነገርከኝም። አደባባይ አትጓጓም። እኔ ልቤ ያውቃታል። ሳቀው። ሙሉነቱ ይበልጣል። እየኮራ እንዳልሆነ አውቃለሁ። ቢኮራም ደግሞ መብቱ ነው። የምሬን ነው። ስሟን አልነገርከኝም። ሳይገርም አልቀረም። ስምረት ምን ማለት ነው? ራሴን የጠየቅኩት ጥያቄ ምንም የሰመረ ነገር አይታይባትም። መልኳም መልክ የለውም። ጸባይዋም እንደተናቆረ ህዝብና መንግስት ያኮረፈ ነው። ያስታውቅብኛል። ድብና አድርጌ ቀንቻለሁ። ያንቺን አልነገርሽኝም። አቤት እንዴት ደስ እንዳለኝ። ሶስና ፊቱ ላይ ደስ የሚል ፈገግታ ተስሏል። የሚያምረው መልኩ ሲስቅ የሚጨምረው ብርሃን በቀስተ ደመና የተለጠፈ ነው። ታድሎ ባነንኩ። ቤት ነኝ። ያላለቀው ዳንቴልን አርቄ ያስቀምጫለሁ። የምር ፍቅር ይዞኛል። ውድድ አድርጌዋለሁ። እንዲህ እስክነሆልል ድረስ ዋልጌ የሚለኝ አይጠፋም። ማን በመታመን እና በቅንነት የታሸን ወንድ ይጠላል? ጅል ሴት ካልሆነች በስተቀር የሚወድን መውደድ ነው። ማን ጎንበስ ብሎ ቀና የሚያደርግን ያጥላላል? ማንም። ጥሩን መጥፎ የምናደርገው ራሳችንን። የኔ የዘቀጠ አስተሳሰብ ጥሩውን ካዛባ ይለውሰዋል። ወይ መተላለፍ። ለምንድነው ፍርዳወቅን የወደድኩት? ብዙ መሳጭ ታሪክ አለው። ወድቆ ሰው እንዲወድቅ አይጥርም። በጠንካራው ስብዕናዬ ገርበብ ብሎ በተከፈተው ልቤ ሰተት ብሎ ገብቷል። ባፈቀራት ሴት ገላ ውስጥ እኔ ተኛሁለት። ወይ ያላለቀው ዳንቴል። 2006 ዓመተ ምህረት የተጻፈ